ይኸው ኮትና ሱሪ ከረባት አድርገው በሰዎች ያልተገራ ቃል ተሰብረው የተቀመጡ ብዙ እንዳሉ ልነግራችሁ እፈልጋለሁ። ባልተላከው ባልተሰጠ በጊዜ ውስጥ በሚቀየር ነገር ውስጥ ልብህን ጣልክበት። ስለዚህ ህይወትህ እጅ ፍሬን ያዘ፣ ማደግ አልቻልክም። አየህ፣ ከሰው ካልተጠበቅ ሰይጣን በአንድ ቃል ዘርሮ ሊጥል ይችላል። የራሱ ኤጀንቶች አላቸው። ሚሳኤል በለው ብትንን የሚያደርግ ወንጌል አንድ ነው። ስርዓትና ወጎች ብዙ ናቸው። ከስርዓት ጋር እንድንታገል የእግዚአብሔር ፈቃድ አይደለም። በመደረግ የሚያልፍ ሞትን የማይሻገር በጣም ብዙ ስርዓት የሰው ልጆች አላቸው። ኢየሱስ ትኩረቱ ከአብ የተቀበለውን የዘላለም ወንጌል ለሰዎች ለማድረስ እንጂ ብራናው ተጠቀለለ፣ ተፈታ፣ አገልጋዩ እዚህ ጋር ነው፣ ተቀምጠ ስበክ፣ ቆመ ስበክ፣ ምንም በእነሱ ባህልና ስርዓት ውስጥ የዘላለሙን ወንጌል የማስረጽ ከፍተኛ መገለጥ ከክርስቶስ ማግኘት ትችላላችሁ። እሺ፣ በዚህ ጉባኤ ለአንድ ሰው መልእክት አለው ጌታ። በዋናው ሳይሆን በተሰጠው ሳይሆን ለዘላለም በሚኖረው ሳይሆን በጥቃቅን አጀንዳ ጊዜው የሚበላ እዚህ ቤት አለ። ዛሬ ይሄ መንፈስ ይመታል። እንዳትጨምር ያደረገ ጊዜን ሁሉ የጨረሰው ኃጢአት ባይሆንም ዋና አይደለም። አየህ፣ ባልተላከው ባልተሰጠ በጊዜ ውስጥ በሚቀየር ነገር ውስጥ ልብህን ጣልክበት። ስለዚህ ህይወትህ እጅ ፍሬን ያዘ፣ ማደግ አልቻልክም። ኢየሱስ ፍሌክሲብል ነው። የማይቀይረው ወንጌሉን ነው፣ መልእክቱን ነው። በሰዎች ባህልና ወግ ኃጢአት ካልሆነ በቀር እዛ ውስጥ አይገባም። የቤት ሰራተኞች ጋር ወሰዱት። መንግስተ ሰማይ ምን ትመስላለች? እርሾ ትመስላለች ይላቸዋል። ችግር የለውም። ወታደር ካምፕ ወሰዱት። መንግስተ ሰማይ ሩቅ ሀገር እንደሄደ መኮንን ነው ይላቸዋል። ሰርግ ቦታ ወሰዱት። መንግስተ ሰማይ ለልጁ ሰርግን ያደረገች ንጉሥ ትመስላለች። በሰዎቹ ማንነት የማይለወጠውን ወንጌል ይነግራቸዋል እንጂ ወጎችን፣ ስርዓቶችን፣ ባህሎችን ሲታገላተው የቤት አስቤዛ ስርዓት በለው፣ የሰራተኞች አስተዳደር በለው፣ ኢየሱስ ሲመጣ እኮ ተጠቅልሎ ይጠፋል። አንተ ያተኮርከው በመደረግ በሚጠፋ ነገር ነው። የተላከው ግን ታላቅ የዘላለም ወንጌል ነው። አይተህ እንዳላየ ማለፍ አትችልም። ቀኑን ሙሉ ሴፍ ታረገውና ሜዲቴት ታረገዋለህ በተራ በምድራዊ ሞትን በማይሻገር ይገርማል። በዚህ ምክንያት እድሜ ረጅም ፍሬ ጥቂት ሆነ። መንፈስ ቅዱስ እኮ የሚለው ሰው አለ፣ ልጄ ሆይ ትኩረትህ በዋናው አጀንዳ በተልኮ ላይ ይሁን፣ ጥቃቅን የሰዎች ስርዓት ላይ ልብህን አትጣል፣ አይተህ እንዳላየ እልፍ ማለት ተማር የሚለው ሰው አለ ማለት ነው። የልቦናችን አይኖች ኢየሱስ ያብራ። ሁለተኛው ፖይንት፣ አንደኛው ተልኮ ላይ ያተኩር፣ ጥቃቅን ነገር ላይ ያተኩር ነው። ሁለተኛው በህይወት እንድትጨምር ከሰው ተጠበቅ። ከሰው ተጠበቅ ማለት ከሰው ሽሽ ማለት አይደለም። ነገር ግን ልብህን ካልጠበቅ ሰዎች በእድገት ላይ ይቆሙብሃል። ምንም ሳታረግ የሚያስገርም ቃል ተናግረህ ከመሬት ተነስተው ቁጣ ሊሞላባሽ ይችላል። ብትፈልግ ቅጽል ስም ይሰጡሃል። የአናጢ ልጅ ይሉሃል። በዘርህ ይመጣብሃል፣ በመልክህ ይመጣብሃል፣ በማንነትህ ቃላት ከአፋቸው ያወጣል። አጋንንቶች ክፉ ሰዎችን ይጠቀማል። ይኸው ኮትና ሱሪ ከረባት አድርገው በሰዎች ያልተገራ ቃል ተሰብረው የተቀመጡ ብዙ እንዳሉ ልነግራችሁ እፈልጋለሁ። አየህ፣ ከሰው ካልተጠበቅ ሰይጣን በአንድ ቃል ዘርሮ ሊጥል ይችላል። የራሱ ኤጀንቶች አላቸው። ሚሳኤል በለው ብትንን የሚያደርግ ኢየሱስ የአናጢ ልጅ ቢሉት፣ አበደ ቢሉት፣ ብዔልዜቡል አለበት ቢሉት አይደለም። በሞራልና በስሜት ሳይሆን በመንፈስ ስለሚኖር የሰው ነገር አይጎዳውም። በዚህ ጉባኤ ለአንድ ሰው አሁን መልእክት አለው ጌታ። ሰዎች እንዳሉሽ የሆንሽ ስለመሰለሽ ቃሉን ሳይሆን የሰው ቃል ሴቭ ስላረግሽ በየቀኑ እድገትሽ የተከለከለ ሴት አለሽ። እግዚአብሔር ትንቢታዊ መልእክት አለው ላንቺ። ሰው እንዳለሽ ሳይሆን እኔ እንዳልኩሽ ነሽ። ለምን የሰውን ቃል ሴቭ አረግሽ? አየህ፣ ትቆጫለሽ። ቃሉ እንደሚለው ሳይሆን የተደጋገመ የክፉ ሰዎች ንግግር ፓራላይዝ ያደረጋቸው ሰዎች አሉ ማለት ኢየሱስ ግን የአናጢ ልጅ ቢሉት፣ ሞራሉን ቢነኩት፣
አበደ ቢሉት በምንም አይነት አገልግሎቱን አላቆመም። ዞር አለ። አንዳንዱ ለምጽአት ትጠብቀዋለህ፣ አንዳንዱ ለጌታ ትተዋለህ። አንተ ግን ትኩረት ተልቆ ላይ ሆኖ ከሰው ዞር ማለት ካልቻልክ ዘሩ ነው የሚጥልህ። አጅሬ በአንዲት ጎረቤት ዘሩ ይጥልሃል። አጥር ላይ ተንጠልጥላ አንድ ሚሳኤል ትለቅልሃለች። አለቅ ሽባ ነው የምታደርግ። እሷ እኮ ረስተዋለች፣ አንተ ግን ሴቭ አረከው። በቃ እንደ ሊጥ ያቦካሃል። ያውቃል። ማደግ አትችልም። እጅ ፍሬን ይዘህ ቤንዚን እንደረገጥክ በለው። ድምፅ እንጂ ሂደት የለህም። አንድ ቦታ ማጉረምረም ነው በቃ። ክርስትና እንደዚህ አልተዋቀረም። ብዙዎች በዚህ የተጎዱ አሉ በእውነት። ታዲያ በዚህ ቤት ውስጥ አለ እንዴ በሁለት በሶስት ቃል ልቡ ተሰብሮ ሞራሉ ተነክቶ ሁሌ የሚያለቅስ አለ እንዴ? እግዚአብሔር ይላል ሰዎች እንዳሏችሁ አይደላችሁ። በእውነት ስልክ የዘጋብሽን ሴቭ ብዙ ሰው ተሸክመናል እኮ። እግዚአብሔር ያላሸከመንን የተሸከምናቸው ሰዎች በኢየሱስ ስም ከልባችን ይውጡ። ሰውን መሸከም ከባድ ነው። ተልኮ እንድትሸከም እኮ ነው የተሰጠ ብራዘር። ሳሚ የተባለ ቫይረስ በለው የተከተበው ሴጣን። ሳሚ እኮ ረስቶታል። 2 ደቂቃ እኮ የሰደበው። ብዙ ዓመት ዳዊት ሳሚ ሰደበኝ፣ በበገና ሲዘምር ክብር አይወጣ፣ ልስበክ ቢል እጅ ፍሬን ይዟል ሳሚ። እንደዚሁ እንዳጎበጠው ለልጁ አስተላልፎት ሄደ። አታምኑ? እንቅፋት ሊሆኑ ይችላሉ። እኔ አንድ ሰው ብዙ ቦታ ትዝ ይለኛል ይህን ስሰብኩሌ እና ቄሶች ስልጠና እየወሰድን ከገጠር የመጣ ቄስ ከኛ ጋርም ስልጠና ወሰደ ማለት ነው። እና በሻይ ሰዓት ሳየው ሽበት አውጥቷል፣ ከስቷል። ምን ሆነ ነው? ግጥት አልክብኝ እኮ ምን ሆነ ነው? አይ ቄስ አርሬ ነው አለኝ። ማን ያሳረረ ወንድሜ? እነዚህ 7 ሽማግሌዎች አይሰሩ ያሰሩ ጸልዬ ራይ ስቀበል ቢሮ ሻይ እየጠጡ መተው ራይዬ ላይ ይቆማሉ። ድብ እንርር አልኩልህ አለኝ። ኧረ እባክህ 7 ሽማግሌ ያው። ከዛ ምን ሆነ? እንጀራ መብላት አቃተኝ፣ እንቅልፍ ሁሉ መተኛት አቃተኝ። ጨጓራዬን ታምሜ አዲስ አበባ ሪፈር ተባልኩ። ኤምአርአይ ተነስ፣ ጨጓራ ውስጥ ምን እንዳለ። ኤምአርአይ ውስጥ ምን እንደተገኘ ታውቃለህ አለኝ። ምን ተገኘ አልኩት። 7 ሽማግሌ ተገኘ። ወንድሜ የትንቢት መንፈስ መጣብኝ። ትንቢት ለኔ ምን ይላኛል እግዚአብሔር? የዛሬ 6 ወር ስኳር ይዘሃል ይልሃል። ትቀልዳለህ እንዴ? የዛሬ ዓመት ደም ግፊት ይዘሃል። ልክ በዛሬ ዓመት ጴጥሮስ ጳውሎስ እኔ ቀብርሃለሁ አልኩት። ትቀልዳለህ እንዴ አለኝ። አልቀልድም። ምንም የሰማሁት ያየሁት የለም። ይሄው ነው የሚሆነው። በዚህ አይነት ከቀጠልክ የሰውነት ስርዓትም ይዛባል። ሽበት ታወጣለህ፣ ማዲያት ታወጣለህ፣ ደምህ ይጨምራል፣ ልብህ ምት ይጨምራል። ከዛ ትሞታለህ። እና እኔም ብትሆን ምን ታደርጋለህ አለኝ። አንተ መድኃኒዓለም ነህ እንዴ? የቻልከውን ትሰራለህ፣ ያልቻልከውን ለጌታ ትተዋለህ። ከሰዎችስ ዞር ትላለህ። ብራዘር ያለ ጊዜ እኮ መሞት ነው አልኩት። ለጌታ እየሰጠህ የምትችለውን ስራ ለእግዚአብሔር ለመድኃኒዓለም ስጠው። ሽማግሌ አትሸከም ብራዘር። ከባድ ነው። ሰው ይገለሃል። በቃ ትሞታለህ። በጊዜው ትገረፋለህ፣ ትሰቀላለህ ለጌታ። ያለ ጊዜው ግን አይቆጠርልህም። ውይ ቄስ ይህን ስብከት ጨምርልኛል። የኔ ጊዜ የለኝም እባክህ ቻው ብዬው ጥዬው ብተው እስከ ዛሬ አይኔ ላይ ያለ ያው በዚህ ጉባኤ መንፈስ ቅዱስ ይላል እግዚአብሔር ያላሸከመ ወይዘሮ ከሌን ያሸከመች እኮ አውርዳት አውርደው እሱን አዝለህ ማገልገል አትችልም። ሰው ከባድ ነው። ኢየሱስም በመካከላቸው ዞር እልፍ ብሎ ሄደ። በቃ ወደ ሰማርያ ሄደ። አናሳልፍም አሉ። እነ ጴጥሮስም ኤልያስ እሳት እንዳወረደ ፍቀድልን፣ እሳት አውርደን እንፍጃቸው። ምን አይነት መንፈስ ነው ይላችሁ? ምን እናርግ? ዞር በሌላ መንገድ ትሄዳለህ። ዞር በል በቃ። ማንነትህን ልካቸው ማስታጠቅ አትፈልግ። ኮሚቴም አታዋቅር፣ ቡድንም አትመስርት። ዞር በል ማለት ቸርች ልቀቅ፣ አገልግሎት ልቀቅ ማለት እኮ አይደለም። ልብህን ጠብቅ በቃ። ሳሙኤል ቤት ያለው ትዝ ይላችኋል። ሳሙኤል የኤሊ ልጆች ዝሙት የሚሰሩት አልቤርጎ አይደለም፣ መቅደስ ውስጥ
ምን ቸርች አለ እዚህ ጉባኤ? ቅዱስ ቁርባኑን የሚንቅ ሴተኛ ዳሪ ጋሚተኛ ሁሉ ብሎ ሆስፒታል ሲሄድ አታው። ሳሙኤል ግን በማለዳ ተነስቶ ያገለግል ነበር ይላችኋል። ያ ቃል ጽዋው ሲሞላ አምላክ ምን እንደሚያደርግ ከኤሊ ልጆች ጋር ግብ ብትገጥም ሰነፍን አትገስጸው እንዳይጠላ። ብትጠይቀው አይመልስም፣ ብትነግረው አይገባው። አይ ከሱ ጋር ዘመንን ለምን ያልቃል? ልብህን ትጠብቃለህ። አለቀ። ስለዚህ በቤተ ክርስቲያን አሉ እንዲህ ያሉ ሰዎች ያለ ምክንያት በደል ሊጨምር ይፈልጋል። ያለ ምክንያት በኖህ መርከብ ውስጥ ንጹህ እንስሳ አይደለም፣ ንጹህ ያልሆነም ብዙ ነው እንዲያው የገባው። ሳር ያበላው የሚራገጥ አህያም አለ። እንቁላል ምጥል ብቻ አይደለች፣ ብዙ ነው ባህሪው። ሰውን እንዳመሉ እየቻልክ ከሰውም እየተጠበቅ እንግዳና መጻተኛ ኑሮ ትገፋዋለህ። እግዚአብሔር ይላል በኢየሱስ ስም ከሰው ተጠበቁ በእውነት